እንግዲህ ቻሌንጅ ጀምሬያለሁኝ። እናንተም አብራችሁኝ ጀምሩ። ይኸው የመጀመሪያ ቀን ለጉበትን ለማጽዳት የበላነው ቅባታችን የጉበት ፋትን ለማጽዳት በጣም የመጀመሪያ ቀን አንድ ብዬ ተነሱ አብረን እንጀምር። በአንድ ወር ውስጥ ለውጣችንን እናያለን ወገኖቼ። ለጤና የሚጠቅማችሁ እዚህ ጋር የምታዩት ጎልደኑ ማር የምናደርገው አንድ የሻይ ሲኒ ንጹህ ማር፣ አንድ የሻይ ሲኒ ንጹህ ማር ከአንድ የቡና ማንኪያ እርዱ ድቅቅ ተደርጎ የተፈጨ እቤት ውስጥ የተዘጋጀ መሆን ያለበት ንጹህ እርድ፣ ቅመም የሌለው ንጹህ እርድ ነው የምታዘጋጁት። በቤታችሁ ውስጥ የምታዘጋጁት ያንን ትፈጩና ለአንድ ሲኒ ማር፣ አንድ የሻይ ሲኒ ማር፣ አንድ የቡና ማንኪያ እርድ እንዲሁም ደግሞ ግማሽ ማንኪያ የቆንዶ በርበሬ፣ ቆንዶ በርበሬውም እቤት ውስጥ የተዘጋጀ እቤት ውስጥ ተፈጭቶ የተዘጋጀ ቆንዶ በርበሬ ድቅቅ ተደርጎ የተፈጨ ግማሽ፣ ከዛ አንድ ሲኒ ማሩና አንድ ማንኪያ እርዱን እንዲሁም ደግሞ ቆንዶ በርበሬውን ግማሹን ማንኪያ አንድ ላይ በደንብ አድርገን እንመተዋለን። ይኸው እኔ እንግዲህ ዛሬን ያዘጋጀሁት ዛሬ ማታ ልጀምር ነው የሚወሰደው። አወሳሰዱ ማታ ከመተኛታችሁ በፊት ወደ አልጋችሁ ስትሄዱ አንድ የቡና ማንኪያ ማር፣ ጎልደን ማር ዋጥ አርጋችሁ ማደር። ይሄን ከወሰዳችሁ በኋላ ምንም አይነት ምግብ መጠጥ መውሰድ የለባችሁም። ልትተኙ ከጨረሳችሁ በኋላ ወደ አልጋችሁ ስትሄዱ ይችን አንድ እንደ ታብሌት አንድ የቡና ማንኪያ ነው፣ ልብ አድርጉ። የቡና ማንኪያ ወይም የሻይ ማንኪያ አንድ ነው። ዋጥ አርጋችሁ ወደ አልጋችሁ ሄድ። ከዛ በኋላ ንጹህ እንቅልፍ፣ የምትተኙት እንቅልፍ፣ የምታርፉት እረፍት፣ እንደገና ደግሞ በምትተኙ አይምሯችን በሚያርፍበት ሰውነታችን በሚያርፍበት ሰዓት ጉበታችን ስራ ይጀምራል። ያንን ስራ በሚጀምርበት ጊዜ ይችን ነገር ሲያገኝ አንድ የቡና ማንኪያ ይችን በማር የተዋሃደች ውህድ ሲያገኝ ኢማጂን እንግዲህ አስቡት፣ አጽድቶ ቅባቱን አስወግዶ ይችን እንደ መድኃኒትነት ትሪትመንት ተጠቅሞ ጉበታችን ጠዋት ስንነሳ በሽንት ወይም በሰገራ የሚወገደውን ቅባት አስቡ። ይሄ በጣም ጠቃሚ ነገር ነው። ለሱ ብቻ መሰላችሁ? ወገቤን፣ እግሬን ቆረጠመኝ፣ ጀርባዬን፣ ጉልበቴን ለምትሉ ራሱ ፍቱኛ መድኃኒት ነው የምላችሁ። እኔ ዛሬ አንድ ብዬ ጀምሬዋለሁኝ። እንግዲህ አንድ ወር ሙሉ በተከታታይ ወስጄ ለውጤን እነግራችኋለሁ። እናንተም ጀምሩና ለውጣችሁን አብረን እናያለን። ስፔሻሊ ጾም መያዣ ከጾም በፊት የበላነው ቅባት፣ የበላነው ስጋ፣ የበላነው ይሄ ፋት፣ ቅቤ፣ የክትፎ ቅቤ፣ የምኑ ቅቤ፣ ዘይቱ በሙሉ እንግዲህ በዚች በአንድ ወር በሰበቡም ጾም ነው። ጾማችን እየጾምን እችን ደግሞ ዋጥ አድርገን ለውጡን እናየዋለን። ጉበታችሁ ጽድት፣ እንዲሁም ደግሞ ይሄ አመመኝ፣ ደከመኝ፣ ወገቤን፣ ጉልበቴን፣ አንገቴን የምትይ ሁሉ ይስተካከላል። ስፔሻሊ ብርድ ሀገር እኛ ላለነው ይቺ እንዴት ፍቱኛ መፍትሄ መሰላችሁ ወገኖቼ። ይጠቀሙት። ቻሌንጁ ዛሬ ተጀምሯል። ቻሌንጁን ከጄሪ ጋር አብራችሁ ጀመራችሁ፣ ለውጣችሁንም አብረን እናያለን ማለት ነው። ጎልደኑ ማር ይሁት፣ ጎልደኑ ማር ሰውነታችንን ለማዳን የምንጠቀምበት ወርቅ ይባላል። ይህንን እንግዲህ ዛሬ ተጠቀሙ። ለዛሬ ያመጣሁላችሁ ይሄ ነው። እንግዲህ ከአሁን በኋላ ብዙ ጠቃሚ ነገሮችን በየጊዜው አመጣለሁ፣ በየጊዜው እንማማራለን። እንዲሁም ቲክቶክም ላይ በጣም ብዙ ጥያቄ አላችሁ። የጥያቄያችሁን መልስ እንጀምራለን፣ እንመልሳለን። አብራችሁን ቆዩ እያልኩኝ ዛሬ ደግሞ ትንሽ የምላችሁ ነገር አለ። የምላችሁ ነገር ምንድን ነው? አንዳንድ ሰዎች በስራችሁ፣ በእድገታችሁ ወይም ደግሞ አንድ ነገር ጀምራችሁ እናንተ ሰክሰስ በሆናችሁት ነገር ላይ ጣልቃ ገብተው
እንደዚህ ብትሰሩ፣ እንደዚህ ብትሰሪ፣ ይህንን ነገር ባትጠቀሚ፣ ይህንን ነገር ብትጠቀሚ ብለው ጣልቃ የሚገቡ ሰዎችን ምን ትሏቸዋላችሁ? ስለ ስራችሁ ማያውቁ፣ ስለ ምንም ነገር ማያውቁ፣ አይዲያው የሌላቸው፣ ሀሳቡ የሌላቸው፣ ምንም ሀሳብ የሌላቸው ሰዎች እናንተን መተው እናንተ ሰክሰስ በሆናችሁ ሰዓት መተው በዚህ ብትወጪ፣ በዚህ ብትገቢ፣ ይሄኛውን ብታረጊው፣ ይሄኛውን ብትቆርጪው፣ ይሄኛውን ብታሳንሹ የሚሏችሁን ሰዎች ምን ትሏቸዋላችሁ? ምን ትሏቸዋላችሁ? እነዚህ አይነት ሰዎች ተጠንቀቋቸው፣ ተጠንቀቋቸው። አይጠቅሟችሁም፣ ሀሳባቸውም አይጠቅማችሁም። እናንተንም በቃ ውዝግዝብ ሊያረጓችሁ ስለሚፈልጉ ጥንቃቄ አድርጉ። አንዷ እህቴ ዩቲዩብ ከፈተችና መጀመሪያ ራሷን ማስተዋወቅ አለባት። ራሷን ማስተዋወቅ ስላለባት ዩቲዩብ ላይ ገብታ ስላሳለፈችው ስለ ራሷ ላይፍ ትውውቅ ጀመረች። መክፈቻ ነው። ገባችሁ? ሰዎችን ለመተዋወቅ የመጀመሪያ ስራ፣ ሁለተኛ ስራ እያለ ትቀጥል። ቪዲዮ ሰራች፣ ለቀቀች። አንዳንድ ሰዎች ገብታችሁ ደውላችሁ ይሄንን ለምን አልሽ? ይሄንን በዚህ ለምን አል ምን አገባችሁ? በመጀመሪያ ደረሳ ምን አገባችሁ? ምን አገባችሁ? እናንተ የራሳችሁን ኑሮ መኖር፣ የራሳችሁን ህይወት መኖር፣ የራሳችሁን ቤት መኖር እንጂ ሰው ስራ ገብታችሁ የሰውን ዓላማ የምታደናቅፉ፣ ሰው እንዳይሰራ የሰውን ሞራል የምትዘጉ ሰዎች እባካችሁ እባካችሁ በቤታችሁ አርፋችሁ ዝም ብላችሁ ብትቀመጡ ጥሩ ነው። እንዲሁም ደግሞ ሰዎች የሚሰሩትን ቪዲዮ ሰዎች ሰርተው ቪዲዮ ሲለቁ ከዛች ውስጥ መርጣችሁ ከቪዲዮ ውስጥ ቃላቶችን መርጣችሁ ወይ ለእናንተ ያልተመቸውን ወይ ለእናንተ የማይሆነውን ቃላት ምርጥ ታረጉና ይሄንን አሉ፣ ይሄንን ተባለ፣ ይሄንን ለምን ይባላል ብላችሁ የምትሉ አጠፉ። ያልተጠየቃችሁትን የምታወሩ ደውላችሁ ሳንቲም ስልክ እንግዲህ ኢትዮጵያ ውስጥ ስልክ ሳንቲም ነው፣ በሳንቲም ነው የሚደወለው። ሳንቲማችሁን አውጥታችሁ በስልክ ያቺ ልጅ ወይም ያ ሰው የተናገረውን ዩቲዩብም ላይ ሆን ምንም ላይ የሰራውን በስልክ የምታወሩ፣ ሳንቲማችሁን ጨርሳችሁ በስልክ የምታወሩ፣ እንዲህ አለች እንዲህ አለ እንዲሆን ምን አስፈለገ? እነዛ ሰዎች ያ ሰው እኮ ዩቲዩብ ላይ ያስቀመጠው ሁሉ ሰው እንዲያየው ነው እንጂ እናንተ አይታችሁ ለሌሎች እንድትነግሩ፣ እናንተ አይታችሁ እናንተ እንድትመሰክሩ፣ እናንተ አይታችሁ በስልክ ንገሩልኝ አላላችሁ። ዩቲዩብ ላይ ሰው ሲያስቀምጥ ወይም ቲክቶክ ላይ ለሁሉ ለዓለም ላይ ላለ ሰው ይደርሳል። ለምን ሳንቲማችሁን ትጨርሳላችሁ በቴሌፎን? ለምን ካስፈለገስ ደግሞ ወይ በየቤቱ እየሄዳችሁ ቡና እየጠጣችሁ አፋችሁን እያረጠባችሁ ውሃ ቡና እየጠጣችሁ ብታወሩ አይሻልም? ስልካችሁ ላይ ሳንቲማችሁን ጨረስ አርጋችሁ የሰውን ስጋ፣ የሰውን ነፍስ፣ የሰውን ስም ከምታጠፉ ቀጥታው ሄዳችሁ በየቤቱ ቡናችሁን ሻሻችሁን እየጠጣችሁ አፋችሁን እያራሳችሁ ስለዛ ሰው ብታወሩ ይጠቅማችኋል። አንድ ቀጥታ ከሰው ጋር ትገናኛላችሁ። ሁለት ውሃ ታርሳላችሁ፣ ቡና ትጠጣላችሁ፣ ሻይ ትጠጣላችሁ። ከዛ ወሬው ይመጣላችኋል። በደንብ ወሬው ጉጭው ይመጣላችኋል። ግን ስልክ እየደወላችሁ ሰው ቤት እከሌ እንዲህ አለ፣ እከሌ እንዲህ አረገች፣ እከሌ እንዲህ ያለችው ለዚህ ነው፣ እከሌ እንዲህ ያለው ለዚህ ነው እያላችሁ ለምንድን ነው የምትደክሙት? ምን አደከማችሁ? ያ ሰው የሚሰራውን ያውቃል። ከ18 ዓመት በላይ የሆነ ሰው የሚሰራውን የሚያውቅ ነው። እናንተ ልትገስጹት፣ እናንተ ልትመክሩት አትችሉም። ብትችሉም ደግሞ ወይ ራሱኑ እንዲህ አታድርግ፣ እንዲህ አድርግ፣ እንዲሁም በስራው እየመጣችሁ እየኮረኮማችሁ ገና ሰው ሲጀምር ገና እንቅስቃሴ ሲጀምር የምትኮረኩሙት ከሆነ ያ ሰው ተስፋ ይቆርጣል፣ ያዝናል። እንደኔ አይነቱ ይበረታል። ሁሉ ሰው ግን አንድ አይደለም። አንዳንድ ሰዎች በሰው ኮመንት በሰው አስተያየት ወዲያው የሚወድቁ ወዲያው ስራቸውን አቁሞ ቁጭ የሚሉ ተስፋ የሚቆርጡ ሰዎች አሉ። እንደኔ አይነቱ ግን ያበረታታኛል። እንደውም ይሄ ነገር ለምን ተባለ፣ ይሄ ነገር ለምን ተደረገ ብዬ እንደውም በዛ ነገር ላይ እንድሰራ በዛ ነገር ላይ እንድጠነክር ስለሚያደርገኝ እንደኔ አይነቱ አይጎዳም።
የሚሰራውን ያውቃል። ምን ማለት ምን ማድረግ እንዳለብኝ የማቅ ሰው፣ ትልቅ ሰው፣ የልጆች እናት ብዙ ነገር ያሳለፍኩኝ ሴት ስለሆንኩኝ ይገባኛል። የሰዎች አነጋገር ይገባኛል። ሰዎች ያን ነገር ለምን ተጠቀሙት ይገባኛል። ያ መልእክት ከምን እንደመጣ ምንጩ ይገባኛል። አንድ ሰው አንድ ነገር ሲል ምንጩ ከየት ነው፣ ምንጩ እንዴት መጣ ብዬ ከምንጩ ነው የማውቀው፣ ከምንጩ አገኘዋለሁ። ስለዚህ እንደኔ አይነቱ ምንም አይመስልም። ግን አዲስ ዩቲዩብ ከፍተው ወይ ቲክቶክ ከፍተው ልክ መነሳት ሲጀምሩ በቃ እስቲ እኛም ሰው እንሁን ብለው ኮንፊደንሳቸውን ለማጠንከር ብድግ ብለው ሲነሱ የምትኮረኩሙ ሰዎች ተጠንቀቁ። ለራሳችሁ ኑሩ። ራሳችሁ ኑሩ። በቤታችሁ ራሳችሁን አስተዳድሩ። ሰው ቤት ገብታችሁ ይሄ ከሌ ያለው እንዲህ ሊል ፈልገው ነው፣ ይሄ ከሌ ያለው እኔ ሊል ፈልገው ነው፣ ይሄ ከሌ እንዲሆነው እንዲህ ሊል ፈልገው ነው ብላችሁ እየተመራመራችሁ ራሳችሁን አትጉዱ። እንዴ ሚዲያ ማለት እኮ በዓለም ላይ ያለው ሚዲያ ማለት በዚሁ ላይ የሰው ልጅ ምን እንደገጠመው ምን እንደሰራ ክፉንም ደጉንም የምንማርበት ነው። መጥፎም ነገር እንዳለ ሁሉ ጥሩ ነገር፣ ክፉን ነገር፣ ደጉን ነገር፣ መልካሙን ነገር የምንማማርበት ያሳለፍነው ነገር እኔ ያሳለፍኩትን ኤክስፒሪያንስ ለሌላው ሰጥቼ ሌላው እንዲጠቀምበት እኔ እነዚህን የምጠቀማቸውን ነገሮች ለሌሎች አሳይቼ ሌሎች ደግሞ ተጠቅመው እንዲለወጡበት እንዲድኑበት ቤት ውስጥ የሚቀመሙ ነገሮች እኔ የተጠቀምኩበትን ሰዎች የተጠቀሙበት ሰዎች የዳኑበትን እኔ ለሰው ሌላም ሰው ብዙ ሰው ሊጠቀምበት ይችላል። እና ሚዲያ ማለት ያ ነው ወገኖች። ሚዲያ ማለት አንዱን ከአንዱ ላይ የምንማረው ከአንዷ ላይ የምንማረው አንዱ ለአንዱ የሚያስተምርበት የአንዱን ችግር አውጥተን የምናሳይበት ነው እንጂ እኛ የራሳችንን ችግር ራሱ ለሰዎች የምናስተምርበት ሚዲያ ማለት። ስለዚህ አንድ ነገር ሲባል ስለ እኔ ነው፣ አንድ ነገር ሲባል ስለ እሱ ነው፣ አንድ ነገር ሲሆን እኔን ለማለት ተፈልጎ ነው ማለት አትችሉም። ሚዲያ ላይ ሰው ሲወጣ መጀመሪያ ራሱን አስተዋውቆ ማንነቱን፣ አንዳንዱ ሁሉን ነገሩን አስተዋውቆ የሚመጣ ሰው አለ። አንዳንዱ ደግሞ ኢንተረስት የሌለው ሰው አለ። ስለ ራሱ ማውራት የማይፈልግ ሰው አለ። የየሰው ሁሉ ባህሪ የተለያየ ነው እና አንድ ሰው እስካልሰረቀ እስካልዘረፈ ሰው ቤት እንዲህ ብሎ እስካልገባ ድረስ ራሱን በተመለከተ ነገር አስተማሪ ነው፣ ለሌሎች ይጠቅማል ካለ ማን ነው የሚከለክለው? በራሴ ታሪክ በራሴ እውነት ማንም ሰው ሊከለክለኝ አይችልም ወገኖች። እና አንዳንድ ሰዎች አላችሁ ወይ ሰርታችሁ አሰሩ ወይ ሰው ሲሰራ ማታሰሩ፣ በየቤታችሁ በየጓዳው ተቀምጣችሁ የሰውን ስም የምታጠፉ፣ ስልክ በመደወል ሳንቲማችሁን የምትጨርሱ ነውር ነው። አሁን የሰለጠነ ዘመን ነው። በወሬ ማንም ሰው አይሰማም። በሐሜት ማንም ሰው አይወድቅም። በሐሜት ባሉባልታ ማንም ሰው አይወድቅም። ሐሜትና አሉባልታ እንደውም ያሳድጋል። ጠላት ሁሉ ጊዜ ሰውን ከፍ ያደርጋል። እና ስታወሩ ብትውሉ የሰው ልጅ ማደጉን የሰው ልጅ መስራቱን አያቆምም። ራሳችሁ ደከማችሁ የምታወሩ ሰዎች የምታሙ ሰዎች ጆሮአችሁ እስከሚነቃ ታወራላችሁ፣ ትሰማላችሁ፣ ታወራላችሁ፣ ትደክማላችሁ። የሚሰሩ ሰዎች ደግሞ ይሰራሉ። አድቫንቴጁን ሚዲያውን የሚጠቀሙ ደግሞ ይጠቀማሉ፣ ይሄዳሉ። የእናንተን ወሬ በዚህ ጋር ሰምተን በዚህ ጋር ነው የምናወጣው። ምንም ቦታ አንሰጠው። ሁለተኛ ነገር አንድ ሰው ሰክሰስ ሆኖ ስራውን እየሰራ የሚኖረውን ሰው በዚህ ጋር ወጣ፣ በዚህ ጋር ገባ፣ በዚህ ጋር ይሄንን አትሰራ፣ ይሄንን ስራ ልትለው አትችልም። ያ ሰው የሚሰራውን ያውቃል። ስንት ዓመት ሙሉ ሰርቶ ያየው ነው፣ ያለፈበት ነው። ሚዲያው ላይ የኖረ ሰው ነው። ምን እንደሚሰራ ምን እንደሚል ያውቃል። ብልጦች ነን። ምን እንደምንሰራ እናውቃለን። ምን እንደምናወራ እናውቃለን። ገባችሁ? ለዛ ነው አትድከሙ፣ ሰዎችን አታሳስቱ።
ሰዎች ሊነሱ ሰዎች ሊሰሩ ሞራል ይዟቸው ሲነሱ ሰጧቸው ያላቸው አይደለ? ይሄ ትክክል አይደለም፣ ትክክል አይደለም። በሰው ሞራል፣ በሰው ሐሳብ፣ በሰው ህይወት አትግቡ። የራሳችሁን ኑሮ፣ የራሳችሁን ቤት፣ የራሳችሁን ጓዳ ተመልከቱ። የራሳችሁን ጓዳችሁን፣ ውስጣችሁን ስሩበት። ቤታችሁን ስሩበት። ቤትሽ የጎደለውን ነገር ስሪ። ቤትሽ ያጣውን ነገር ስሪ። ስለ ሰው ቤት፣ ስለ ሰው ስራ ገብታችሁ አታውሩ። ያ ሰው የሚሰራው ለራሱ ነው የሚደክመው። ያ ሰው የሚጠራው ቢያልፍልኝ ብሎ ነው። አንድ ቀን ይወጣልኛል፣ አንድ ቀን ሰክሰስ ሆናለሁ ብሎ ነው የሚደክመውና እዛ ሰው ህይወት ውስጥ አትግቡ። እዚህ በፊትም ብዙዎች እንደዚህ ቪዲዮ እየጀመሩ ዩቲዩብ ከፍተው የጀመሩና በሰዎች ምክንያት አቋርጠዋል። ብዙዎች ጽፈውልኛል፣ አቋርጠዋል። እንደዚህ ታሉኝ፣ እንደዚህ ተባልኩኝ፣ እንዲህ ተባልኩ እያሉ ያቋርጡና ይወጣሉ። ስንት የምንማርባቸው እናቶች፣ ስንት የምንማርባቸው አባቶች፣ ስንት የምንማርባቸው እህቶች ወንድሞቻችን አቋርጠው የወጡ ብዙዎች ናቸው። በእናንተ አንደበት፣ በእናንተ አፍ፣ በይሉኝታ። እንደኛ አይነቱ ደግሞ ይሉኝታን ብትር፣ ይሉኝታን ደረጃ የምናደርገው፣ ይሉኝታን መራመጃ የምናደርገው ሰዎች ደግሞ አላቋረጥንም። ለምን? የምንሰራው እናውቃለን። የምንሄድበትን መንገድ እናውቀዋል። የምንራመድበትን መንገድ እናውቀዋል። ሰው ቤት አናንኳኳም። የሰው መብት አንነካም። ስለ ራስ ለሰው የሚጠቅም ነገር የምናስተምረው፣ የሚጎዱንን የሚጠቅሙ ነገሮች የምናስተምረው። የማትፈልጉ ሰዎች አንሰብስክራይብ የሚባል ነገር አለ። አንሰብስክራይብ አድርጋችሁ ውጥት። የማትቀበሉ ሁልሽም ፈልገሽን ሰብስክራይብ አድርገሽ የገባሽው አንሰብስክራይብ አድርገሽ ውጪ። ስራ ካጣሽ ኪችንሽን ግቢና ጽጂ። ኪችንሽ ቆሽሿል፣ ግቢና ዕቃሽን እጠቢ። ከዛ ውጪ ሰው የሰራውን ወዲያ ወዲህ እንዲህ አለ፣ ለዚህ ያለችው ለዚህ ነው፣ ለዚህ ያለችው ለዚህ ነው ብለሽ ዝም ብለሽ እያወራሽ ጊዜሽን አትፍጪ። ነውር አይደል እንዴ? ሰው ለፍቶስ የሚሰራበት ስንት ነገር የሚጥርበትን ዘመን ጊዜ አንቺ ቁጭ ብለሽ በወሬ በቅናት በአሉባልታ በምቀኝነት ጊዜሽን ታሳልፊያለሽ። ይቅር፣ ይሄ ይቅር። መልካም ሆኑ። ሰዎች ሲሰሩ ባታበረታቱ እንኳን አትናገሩ። ሰዎች ሲሰሩ አላበረታታም ካልሽ እንኳን ሌላ የምትናገሪውን አቁሚ። ያ ሰው ይስራበት፣ ይለወጥበት። እንዴ ይለወጥ። ጊዜው ዘመኑ የቴክኖሎጂ ነው። ዘመኑ ቴክኖሎጂ ነው። ሁሉ ነገር ቴክኖሎጂ ላይ ነው ያለው እና ወጣቶችን እንዲህ ሞራል አስተማሪ የሆኑ ልጆች፣ ጎበዝ ልጆች፣ ኮንፊደንስ ያላቸው ልጆች ወደፊት ማምጣት ሲገባል እዛው ገና ሲጀምሩ ታረጓቸዋላችሁ። ይሄ መሆን የለበትም። አቁሚ። አንቺ ብትሆኚ ሞራል አለኝ ካልሽ ይሄ እንዲህ ነው ሲሉሽ ነው፣ ይሄ የኔ ስቶሪ ነው፣ እኔን ነው የሚመለከተው፣ ሌላ ሰው አይነካም፣ ሌላ ሰው አልነካም፣ ራሴ ነው ብለሽ ኮንፊደንስ ሊኖርሽ ይገባል የሰራሽው ነገር ላይ። አለበለዛ አንዷ ካልተመቻት እሷን የሚነካት ከሆነ የምትናገሪው ነገር ወይ እሷን የሚነካ ከሆነ ይሄ ነገር አይሆንም አውርጂ ልትባይ ትችላለሽ። እሷን የሚጠቅማት ሲሆን ደግሞ ለእሷ የሚመች ሲሆን ደግሞ ታደንቅሻለች። ነው የምትሰሪው ስራ አንዱ ሊያደንቅሽ፣ አንዱ ሊቃወምሽ፣ አንዱ በቃ የራስሽ የሆነ ሁሉ ሰው ሊያደንቅሽ፣ ሁሉ ሰው ሊስማማሽ፣ ሁሉ ሰው እኩል ሊሆን አይችልም። የሚወደው አለ፣ የማይወደው አለ፣ የሚቀበለው አለ፣ የማይቀበለው አለ። በዛው ልክ ደግሞ የሚወደው የሚቀበለው ደግሞ ሰብስክራይብ አድርጎሽ ከአንቺ ጋር ይኖራል። በቃ ተመችቶኛል ቻናሉ ብሎ የማይቀበል ከሆነ ሰብስክራይብ አያደርግም። ኢዚ እኮ ነው፣ ላይፉ ኢዚ ነው። እማትፈልጊ ከሆነ የቻናል አንሰብስክራይብ ስታረጊው ቀላል። በቃ ሄድኩኝ አትይኝ በቃ የሚያዩኝ የሚፈልጉኝ የሚያደንቁኝ ሚሊዮኖች አሉ። ስለዚህ እኔ ለነሱ ነው። አንቺም እህቴ ብዙም ይፈልጉሽ፣ ብዙም ያደንቁሽ፣ ብዙ የምታስተምሪያቸው ወገኖች ስላሉ ተስፋ አትቁረጪ። ስራሽን ይዘሽ ከች በይ። ተስፋ እንዳትቆርጡ።
ዩቲዩብ ላይ ቲክቶክ ላይ እንሰራለን የምትሉ ሴቶች፣ ወንዶች ውጡና ስሩ። እኔ እንኳን ትልቋ ሴትዮ እማማዬ እንኳን ሰራለሁኝ። በዩቲዩብ አይደለም የምኖረው። ይሄ ፓርታይም ነው ስራዬ። ሌላ ፉል ታይም ስራ አለኝ። ይችን ግን ቤቴ ስመጣ በቃ እኔ ወደድኩት አለሁ። እስካሁን ጥቅማን ለምለውን ነገር ሰጣለሁ። በቃ ይሄ ነው ሳይንሱ። ስለዚህ እናንተም ሌላም ስራ ያላችሁ እንኳን በተጨማሪ ይህንን መስራት ትችላላችሁ። እኛም እናበረታታችሁ። ስሩ፣ ውጡ በኮንፊደንስ። እንዲሁም ደግሞ ሴቶች እህቶቻችን ተቀባቡ፣ እመሩ። ፊታችሁን፣ ፀጉራችሁን፣ ልብሳችሁን አጊጡ። ጥፍራችሁን፣ ሴቶች ደግሞ ጥፍሮቻችሁን በደንብ ተንከባከቡ። ውብ ሁኑ። ውበት ለራስ ነው እኮ። ውበት ለራስሽ ነው። ውበት ብታምሪ፣ ብትደምቂ፣ ብትሽሞነሞኝ ለራስሽ ነው። እድሜ አይወስነውም። እንደውም እድሜ ገፋ ባለ ጊዜ የበለጠ ውበታችን እየረገፈ ስለሚል በተጨማሪ ውበታችንን ለመጠበቅ ስንል ተጨማሪ ነገር ሜካፕ ምን ብናደርግ እንደውም ለኛ ነው። ለኛ ከ40 ዓመት ከ50 ዓመት በላይ ላላችሁ ሰዎች ውበታችሁን መጠበቅ፣ ውበታችሁ ላይ መጨመር እኛንን የሚያስፈልገን እንጂ ወጣቱ የራሱ ናቹራል ውበት አለው። የወጣቶኝ የራሴ ናቹራል ውበት አለኝ። ለምን ሌላ ፈልጋለሁ? ስለዚህ ነጮቹ ሲያረጁ ነው ሜካፕ የሚያረጉት፣ ሊፕስቲክ የሚቀቡት፣ ሜካፕ የሚያረጉት ሲያረጁ ነው። ለምን? የጎደለ ነገር ስላለ ያንን ለማስተካከል ይቀባባሉ። ያ ኃጢአት አይደለም። ስለዚህ ወገኖቼ ተቀባቢ፣ እመሪ፣ ጥፍርሽንም፣ ፀጉርሽንም፣ ፊትሽንም ተቀቢ። ከዛ ውጪ አምላክሽን አምልኪ፣ ጸልይ፣ ወደ ክርስትናሽ ፊትሽን መልሽ፣ እግዚአብሔርሽ ጋር ተገናኝ። ለሰው ክፋት አታስቢ፣ ለሰው ክፋት ሸር አታስቢ፣ የሰው ቤት አትግቢ፣ የራስሽ ቤት ኑሪ ነው የምለው። ኑሪ ለእህቶቼም ለወንድሞቼም መክረው ይህንን ነው። የሰው ቤት የሰው ደጅ የሰው ነገር አትመኙ። ራሳችሁ እንደፈለጋችሁ በደንብ ራሳችሁን ጠብቃችሁ እምነታችሁ ላይ ጠንከራችሁ እየጸለያችሁ በንስሐ ከእግዚአብሔር ጋር በንስሐ እየኖራችሁ ማንም አይነቀንቀሽ። ማንም ኃጢአት እስካልሰራሽ ማንም አይነቀንቀሽ እህቴና አርፋችሁ ስሩ ነው የምለው። ይህንን ስሪ ብለሽ የምታጭ ይህን ስሪ እያልክ የምታዝ ወንድሜ አንተን አይመለከትም። የሚመለከተው እኔን ነው። ስራው የኔ ነውና እኔ ነኝ የምሰራው። አታስቡ፣ ሀሳብ አይግባችሁ እያልኩኝ ይህን ቪዲዮ ከወደዳችሁት ላይክ እንዲሁም ደግሞ ለሌሎች ሼር በማድረግ ጎልደን ማራችሁን ጀምራችሁ ለውጣችሁን አብረን እናያለን። እኔ ይኸው ዛሬ እጀምራለሁ። 1 ማንኪያ ይኸው፣ እንደው አሁን መሽቷል። ይኸው 1 ማንኪያ ይኸው የመጀመሪያ ቀኔ ይቀጥላል። ደህና ሁኑ። ላቭ ዩ ባይ